ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ግሬድ 6 ዩኒት 9 ይሆናል ማለት ነው። በዚህ ቪዲዮ ቮካብለሪ እና ግራመርን በደንብ የምናይ ይሆናል። እሺ ከቮካብለሪ ጀምራለሁ። እዚህ ጋር ወርዶች አሉ። የነዚህን ወርዶች ሲኖኒም እና አንቶኒም ቃላቶችን እናስቀምጣለን ማለት ነው። ሲኖኒም ማለት ተመሳሳይ ማለት ነው። አንቶኒምስ ማለት ደግሞ ተቃራኒ ማለት ነው። ሶ እዚህ ጋር ያሉትን ተመሳሳይ እና ተቃራኒዎችን እናስቀምጣለን። የመጀመሪያው ዩኒፋይ ይላል። ዩኒፋይ ማለት ማዋሃድ ማለት ነው። ሶ ሲኖኒሙ ምን ይሆናል? ኮምባይን። ሲኖኒም ኮምባይን። አንቶኒምሱ ደግሞ ዲቫይድ መከፋፈል ማለት ነው። መከፋፈል። ዩኒፋይ ማለት አንድ ላይ ማዋሃድ ነው። ኮምባይንም እንደዚሁ ማዋሃድ ነው። አንቶኒም ደግሞ መከፋፈል ተቃራኒ ይሆናል ማለት ነው። ዲዛየር ማለት መፈለግ ማለት ነው። ሶ ተመሳሳይ ቃሉ ዊሽ ዊሽ ይሆናል። ተቃራኒ ቃሉ ደግሞ ዲስላይክ። ሶ ዲስላይክ። ሶ በዚህ መንገድ እንሰራለን። ኢንዲፔንደንስ። ኢንዲፔንደንስ ማለት ራስ ገዝ ማለት ነው፣ ወይ ደግሞ ነፃ የሆነ ጣልቃ የማይገባብህ ኢንዲፔንደንስ ይባላል። ኢንዲፔንደንስ ኢንዲፔንደንስ ካንትሪ ከተባለ ራስ ገዝ የሆነች ሀገር፣ ሌላ ሰው በእኛ ጉዳይ ጣልቃ አይገባም ማለት ነው። ሶ ራስ ገዝ ምን ይሆናል? ይሄ ሰቨርኒቲ ሰቨርኒቲ ይሆናል። ሶ ሰቨርኒቲ ሲኖኒም ይሆናል። አንቶኒምሱ ደግሞ ምን ይሆናል? ዲፔንደንት ጥገኛ ማለት ነው። ዲፔንደንት። ሶ ዲፔንደንት ይሄ አንቶኒም ወይ ደግሞ ተቃራኒው ነው ማለት ነው። ሪስፔክት ማክበር ነው። እስቲም ሲኖኒሙ እስቲም ይሆናል፣ ማክበር ማለት ነው። ከዛ አንቶኒሙ ደግሞ ዲስሪስፔክት ይሆናል፣ አለማክበር ማለት ነው። ዲስሪስፔክት። ሶ ዲስሪስፔክት። እሺ ቀጥሎ ፍሪደም። ፍሪደም ማለት ደግሞ ነፃነት ማለት ነው። ሶ ነፃነት ለሚለው ፍሪደም ነፃነት ነው። ሲኖኒሙ ምን ይሆናል? ሊበሪቲ ይሆናል። ሊበሪቲ። አንቶኒምሱ ደግሞ ካፒቲቪቲ ማለት ምርኮኛ ማለት ነው። ካፒቲቪቲ። እሺ አሁንም ሊበሬሽን ደግሞ ይሄም ነፃ መውጣት ነው። ተመሳሳዩ ዴሊቨራንስ ይሆናል። ዴሊቨራንስ ዴሊቨራንስ። እሺ ዴሊቨራንስ ሲኖኒሙ ዴሊቨራንስ ነው። አንቶኒምሱ ተቃራኒው ደግሞ ኦፐርሽን ጭቆና ማለት ነው። ኦፐርሽን። እሺ ሪስቶር ማለት መመለስ ማለት ነው። ይሄ ሶ እዚህ ጋር ተመሳሳዩ ብሪንግ ይሆናል። ተቃራኒው ደግሞ ዲስትሮይ ወይም ማስወገድ ማለት ነው። ዲስትሮይ። አንዲቫይድ ማለት አለመከፋፈል ነው። አንዲቫይድ። ስለዚህ ምን ይሆናል? ሙሉ ኦል። ተመሳሳዩ ኦል ሙሉ፣ ያልተከፋፈለ ማለት ሙሉ። ሶ ተቃራኒው ደግሞ ዲቫይድ መከፋፈል ማለት ነው። ዲቫይድ። እሺ ሪአፊርም ድጋሚ። ሪአፊርም ማለት በድጋሚ ማረጋገጥ ማለት ነው። ስለዚህ ምን ይሆናል? ኮንፊርም ይሆናል። ኮንፊርም። ስለዚህ ሪአፊርም ለሚለው ኮንፊርም ይሆናል። ከዛ ደግሞ ዲናይ፣ ተቃራኒው ደግሞ ዲናይ ይሆናል ማለት ነው። አለማረጋገጥ ማለት ነው። ስትራግል መታገል ነው። ሶ እዚህ ጋር ምን ይሆናል? ፋይት። ፋይት ይሆናል። ስትራግል ማለት መታገል ማለት ነው። ዘንድ እዚህ ጋር ደግሞ ፒስ፣ ተቃራኒው ደግሞ ሰላም ይሆናል ማለት ነው። ኮኦፕሬሽን። እሺ ኮኦፕሬሽን ደግሞ በግሩፕ መስራት እንደማለት ነው። ስለዚህ ግሩፕ ይሆናል። መተባበር፣ በግሩፕ መስራት ይሆናል። ዘንድ ተቃራኒው ደግሞ ኢንዲቪዥዋል ይሆናል ማለት ነው። በየግል መስራት። እሺ ቀጥሎ ሪስፖንሲቢሊቲ ማለት ኃላፊነት ነው። ሶ ምን ይሆናል? ዱቲ። ዱቲ ማለት ነው ኃላፊነት። ዱቲም እንደዚሁ ግዴታ እንደማለት ነው። ጀስት ይመሳሰላሉ። ሪስፖንሲቢሊቲ ኃላፊነት ማለት ወደ ግዴታም እንደማለት ነው። ኃላፊነት ከተሰጣችሁ ግዴታ አለባችሁ ማለት ነው። ሶ ተመሳሳይነቱ ተመሳሳይ ይሆናሉ ማለት ነው። ሪስፖንሲቢሊቲ ለሚለው ዱቲ ብንል ሲኖኒም መሆን ይችላል ማለት ነው። እሺ ተቃራኒው ደግሞ ኢሪስፖንሲቢሊቲ ኃላፊነት የሌለበት ማለት ነው።
responsibility establish ማቋቋም ማለት ነው ሶ ምን ይሆናል set up ማቋቋም establish ሲሆን set up ከዛ abolish promote ማለት encourage ማነቃቃት ማለት ነው promote ሞራል መስጠት እንደማለት ነው encourage ከዛ ምን ይሆናል discourage ይሆናል ማለት ነው ተቃራኒው promote ለሚለው ተቃራኒ discourage ወይ ደግሞ hinder እዚህ ጋር ደግሞ ተመሳሳዩ ደግሞ የpromote ተመሳሳይ encourage ማለት እንችላለን encourage resolve ማለት መፍትሄ መስጠት ነው ስለዚህ solve ተመሳሳይ ነው ተቃራኒው ደግሞ complicate ማወሳሰብ complicate እሺ value ዋጋ መስጠት ማለት ነው important then ምን ይሆናል insignificant ተቃራኒው ማለት ነው insignificant strength ማበረታታት ማለት ነው support ከዛ weaken ደግሞ ተቃራኒው ነው weaken combine ማዋሃድ ማለት ነው mix ከዛ ደግሞ separate ሶ ይሄ በዚህ መንገድ ተመሳሳይና ተቃራኒ ቃላቶችን በዚህ መንገድ እንሰራለን ማለት ነው እሺ ቮካብላሪያችን ይሄን ይመስላል አሁን ቀጥታ ወደ ግራመር ነው የምንሄደው ከዚህ ቪዲዮ በፊት ኮንዲሽናል ሴንቴንስ ታይፕ 1 አይተናል አሁን ደግሞ ኮንዲሽናል ሴንቴንስ ታይፕ 2 ነው የምናየው ማለት ነው read the following note ይላል የሚከተሉትን ኖቶች አንብባችሁ ስለ ኮንዲሽናል ሴንቴንስ ታይፕ 2 and answer the question below the second conditional uses modal verb would አሁን እዚህ ጋር second conditional would የሚለውን modal verb እንጠቀማለን to indicate ይሄን የምንጠቀመው ለምንድን ነው to indicate that it is unlikely that condition will be fulfilled ኮንዲሽኑ unlikely ማለት የመፈጠር እድሉ በጣም ዝቅተኛ ከሆነ ሶ የመፈጠር እድሉ በጣም ዝቅተኛ ከሆነ ምን እንጠቀማለን wouldን እንጠቀማለን ማለት ነው they reflect ምንድነው የሚያሳዩት a bit of wishful thinking ማለት ምኞትን የማይሆን ነገር ማለት ነው ምኞትን ለመግለጽ እንጠቀምበታለን ይሄንን second conditional ወይ ደግሞ second conditional type 2 ማለት ነው but ነገር ግን እዚህ ጋር are not impossible ግን አይቻልም ማለት አይደለም ሶ የሚቻልም ይሆናል ማለት ነው በዚህ conditional sentence type 2 ተጠቅመን የምንሰራው ሴንቴንስ ሙሉ በሙሉ አይቻልም ማለት አይደለም የመሆንም እድል አለው ማለት ነገር ግን የመሆን እድሉ በጣም ዝቅተኛ ነው ያ ማለት ምንድነው if they do happen the result will occur if ላይ ያለው በኢፍ ክሎዝ በኩል ያለው ማለት ነው ኮንዲሽኑ ከተሟላ ውጤቱ ሊከሰት ይችላል ማለት ነው this sentence often use were instead of was ሌላው ደግሞ እዚህ ጋር ለየት የሚለው ነገር ምንድነው በወዝ ፋንታ ዌርን ነው የምንጠቀመው ለምሳሌ አይ ካልን ኖርማሊ በግራመሩ ወዝ ነው የሚያስከትለው ማለት ነው ሂም ምንድነው የሚያስከትለው ወዝ ነው ሺም ከሆነ ወዝ ነው የምንጠቀመው ነገር ግን በዚህ ታይፕ 2 ኮንዲሽናል ሴንቴንስ ላይ ለአይም ለሂም ለሽም የምንጠቀመው ዌርን ነው ማለት ነው እዚህ ጋር ዌርን አይ ዌር እንጂ አይ ወዝ አንልም ማለት ነው ምን ሲሆነ ታይፕ 2 ከሆነ ማለት ነው ኮንዲሽናል ሴንቴንስ ታይፕ 2 ከሆነ ስለዚህ just like subjective sentence however conditional nature of this sentence condition and result using the conjunction if makes the conditional not subjective so እዚህ ጋር if ነው የምንጠቀመው main clause ላይ ደግሞ if አንጠቀምም wouldን እንጠቀማለን ለምሳሌ the if clause in the second conditional is in the simple past if clause ላይ simple past ነው የሚሆነው the result part of the sentence is then in the word ከዛ main clause ላይ ደግሞ would እና infinitive verb form ይሆናል ማለት ነው ሶ ይሄን ፎርሙላ በደንብ መያዝ ይኖርብናል if clause ላይ የምንጠቀመው if clause ላይ simple past ነው የምንጠቀመው
ሜን ክሎዝ ላይ ደግሞ would plus infinitive verb ማለት v1 ነው። ሜን ክሎዝ ላይ would plus v1 ነው ማለት ነው። ለምሳሌ ይሄኛውን ሴንቴንስ ተመልከቱት። if the weather is improved so እዚህ ጋር simple past ነው ማለት ነው። our crops ከዛ ቀጥሎ እዚህ ጋር ምን ሆነ would ከዛ ቀጥሎ የሚመጣው v1 ነው። v2 v3 መሆን አይችልም ማለት ነው። ሶ እዚህኛው የመጀመሪያውም ላይ ስናይ if መሃል ላይ ቀጥሎ ነው የመጣው if he called ስለዚህ if ክሎዝ ላይ ምን ሆነ if ክሎዝ ላይ v2 ሆነ ማለት ነው። the main ክሎዙ ምን ይሆናል would ከwould ቀጥሎ ያለው v1 ብቻ ነው ማለት ነው። እሺ እዚህኛውም ሴንቴንስ ላይ ተመልከቱ። if you resolved to be diligent in your studies በትምህርትህ ጎበዝ ከሆንክ you would succeed in college ላይ ውጤታማ ትሆናለህ ነው። ሶ እዚህ ጋር would አለ ቀጥሎ ይሄ v1 ነው succeed የሚለው ማለት ነው። if ያለበት ቦታ ላይ ደግሞ resolved ማለት v2 ነው። I would faint if I ever meet look እዚህ ጋር if ክሎዝ ላይ meet የሚላለች meet ይሄ አሁን v2 ነው። ሲምፕል ፓስት ነው ማለት ነው። ሶ እዚህ ጋር ደግሞ ምን እንጠቀማለን would እንጠቀማለን ማለት ነው። would እንጠቀማለን። you would understand the joke አሁንም እዚህ ጋር would ነው። if እዚህ ጋር where ነው እዚህ ጋር ያለው where ስለዚህ you ብለን where ነው የምንጠቀመው was በሚገባበት ቦታ ላይ where ነው የምንጠቀመው ማለት ነው። where ስለዚህ where በሚገባበትም where ነገር ግን was አሁን ለምሳሌ you የሚለው ግዴታ where ነው። you የሚለው ፖዚቲቭ ፕሉራል ስለሆነ you ፕሉራል ቨርብ አስከትሎ ስለሚመጣ youን ከዩ ቀጥሎ where ነው መምጣት ያለበት። ነገር ግን በዩ ቦታ he ቢሆን she ቢሆን wasን አይቻልም ማለት ነው። ማንንም ተጠቀሙት whereን ኮንዲሽናል ታይፕ 2 ላይ ማለት ነው። him he ላይም I ላይ it ላይ wasን ሳይሆን whereን ነው የምንጠቀመው። ነገር ግን በኖርማሉ ቢሆን ለሂ አሁን was ነው፣ ለሺ was ነው፣ ለኢትም was ነው፣ ለአይም was ነው የምንጠቀመው። ነገር ግን እዚህ ታይፕ 2 ላይ ግን whereን ነው የምንጠቀመው። whereን እንጠቀማለን ማለት ነው። if እዚህኛው ሴንቴንስ ላይ if I were rich I would never work again አሁን እዚህ ጋር አይ ብሎ ቀጥሎ ምንድን መጣ where ሀብታም ከሆንኩኝ ነው በፍጹም ድጋሚ ስራ አልሰራም። ሀብታም ከሆንኩ ድጋሚ ስራ የሚባል አልሰራም ይላል። ሶ እዚህ ጋር whereን ተጠቅመናል ከአይ ቀጥሎ ይሄ ሲምፕል ፓስት ነው። ዘን እዚህ ጋር ምን ይሆናል would ሆነ ማለት ነው። ሶ ይሄንን ፎርሙላ በደንብ መያዝ ይኖርብናል። if ክሎዝ ላይ ሲምፕል ፓስት ወይ ደግሞ v2 እንጠቀማለን። ሜን ክሎዝ ላይ ደግሞ wouldን እንጠቀማለን ማለት ነው። complete the sentence working in pair and using the word in bracket እሺ ሶ በዚህ ኤግዛምፕል ተሰጥቶናል። if ማህሌት lived in ጎንደር she blank then she would be near her parents ማህሌት ጎንደር የምትኖር ከሆነ ከቤተሰቦቿ ጎን ነው የምትኖረው ይለናል። ጎንደር ላይ የምትኖረው ከሆነ ከቤተሰቦቿ ጎን ነው የምትኖረው። እሺ ሶ በዚህ ኤግዛምፕል መሰረት ይሄንን እንሰራለን ማለት ነው። if ሰናይት didn't have to so እዚህ ጋር if ያለበት ሜን ክሎዝ ነው። if በሌለበት በኩል would ነው የምንጠቀመው። ሶ እዚህ ጋር ምን እናደርጋለን she ብለን she would go እንላለን። she would go ሁለተኛው ላይስ አሁን if ክሎዝ ነው። if ክሎዝ ባለበት በኩል ሲምፕል ፓስት ነው። ስለዚህ እዚህ ጋር if ብዬ ምን አደርጋለሁ she lived if she lived አሁንም እዚህ ጋር if ብሎ ኖት አለ ኖት ካለ didን እንወስዳለን። ስለዚህ she ብለን did not eat ነው የምንለው ማለት ነው። ይሄ ኖት ባይኖር ኖሮ ኤት እንል ነበር። if እንልና she ኤት እንል ነበር v2 ማድረግ ስላለብን። ነገር ግን ኖት ስላለ if ብለን she didn't ከዛ ኢት የሚለው አሲት ኢዝ ራሱ ነው መቀየር የለበትም። ከዲድ ቀጥሎ v1 ነው የሚመጣው። እሺ አራተኛው ላይ ደግሞ ሜን ክሎዝ ሆኖ ነው የመጣው። if ክሎዙ እዚህ ጋር ኦሬዲ if ብሎ ጀምሯል። ስለዚህ በዚህ በኩል would ነው የምንጠቀመው በሜን ክሎዙ በኩል he would ብዬ he would have እናደርጋለን ማለት he would have a dog። አምስተኛው ላይ if Bulcha wanted to be healthy ብለን ዘን እዚህ ጋር ምን እናደርጋለን
he would not, he wouldn't smoke ስለዚህ ጋር ኖት ስላለች she wouldn't እንላለን ሶ በኢፍ ክሎዝ በኩል ሲምፕል ፓስት ወይ ደግሞ ቪቱን እንጠቀማለን በሜን ክሎዝ በኩል ደግሞ would የሚለውን እንጠቀማለን እሺ ሌላኛው adverb kindness degree of adverb ሶ እዚህ ጋር ፖዚቲቭ ዲግሪ አለ ኮምፓራቲቭ ዲግሪ አለ ሱፐርላቲቭ ዲግሪ አለ እዚህ ጋር እንደምታዩት ፖዚቲቭ ሱን ከሆነ ኮምፓራቲቭ ሱነር soonest nearer nearest ሶ er እና est ነው የምንጨምረው ኮምፓራቲቭ ለማድረግ er ሱፐርላቲቭ ለማድረግ ደግሞ est እንጠቀማለን አንዳንዶቹ ላይ ደግሞ more እና most እንጠቀማለን ወርዱ ረጃጅም ከሆነ ማለት ነው ለምሳሌ sweetly የሚለው እዚህ ጋር sweetly የሚለው more sweetly most sweetly ወርዱ ረዘም ሲል more እና most እንጠቀማለን ኮምፓራቲቭ ለማድረግ more ሱፐርላቲቭ ለማድረግ ደግሞ most እንጠቀማለን ማለት ነው እሺ ፖዚቲቭ the positive form of comparative adverb describes an action without comparing it to anything ይሄ ፖዚቲቭ ፎርም የምንለው ማለት ነው ኮምፔር አያረግም ኮምፔር የሚያደርገው ሱፐርላቲቭ እና ኮምፓራቲቭ ከሆነ ነው ይሄ ፖዚቲቭ ዲግሪው ግን ኮምፔር አያረግም ማለት ነው ክፍሉ came late ለምሳሌ ክፍሉ አርፍዶ መጣ ቅድስት will arrive soon ቅድስት በሰዓቱ ትደርሳለች ሰለሞን died early ሰለሞን በቅርቡ ነው የሞተው ሶ ይሄ ምንም ንጽጽር የለው ማለት ነው አያነጻጽርም ከሌላ ጋር አያነጻጽርም ኮምፓራቲቭ ግን ከሌላ ጋር ያነጻጽራል the comparative form of compares the action of two people ይሄ ኮምፓራቲቭ የምንለው ሁለት ሰዎችን ሁለት ቦታዎችንና ሁለት ነገሮችን ኮምፔር ያደርግልናል ክፍሉ came later than አሚ ይላል ለምሳሌ እዚህ ጋር ሶ አሁን ሁለቱን ሰዎች እያነጻጸረው ነው ክፍሉንና አሚን ክፍሉንና ስለዚህ ክፍሉ አርፍዶ መጣ ከአሚ ክፍሉ በጣም አርፍዷል ማለት ነው ቅድስት will arrive sooner than jack ቅድስት በቅርቡ ትደርሳለች ከጃክ ቀድማ ማለት ነው ከጃክ ይልቅ ቅድስት ቀድማ ትደርሳለች ሶ ቅድስት ቶሎ እንደምትደርስ እየነገረን ነው ሶ ሁለት ነገሮችን የሚያነጻጽርልን ከሆነ ኮምፓራቲቭ ዲግሪ እንለዋለን ሰለሞን died early than ገረመው ሰለሞን ከገረመው ቀድሞ ሞተ ስለዚህ ቀድሞ የሞተው ማን ነው ሰለሞን ነው ሶ ሁለቱን ልክ በዚህ መንገድ ያነጻጽራል ማለት ነው ሱፐርላቲቭ ጋር ስንመጣ the superlative form of comparative adverb compare the action of ይሄ ሱፐርላቲቭ የምንለው ሶስት እና more people ከዛ በላይ የሆኑ ሰዎችን ነው የሚያነጻጽርልን ኮምፓራቲቭ ሁለት ሰዎችን ነው ሱፐርላቲቭ ደግሞ ሶስት እና ከዛ በላይ የሆኑ ሰዎችን ነው of the three ከሶስት ውስጥ ክፍሉ came latest ከሶስት ውስጥ ክፍሉ አርፍዶ መጣ ሶስት ነገሮችን ክፍሉን ከሶስት ሰው ጋር እያነጻጸረው ነው of the three ከሶስት ውስጥ ቅድስት will arrive soonest ቅድስት ደግሞ ከሶስቱ አሁንም ቶሎ የምትደርሰው ቅድስት ናት ይለናል of the three ከሶስቱ ውስጥ ሰለሞን died earliest ሰለሞን ሞተ ቀድሞ አሁንም ሰለሞንን ከሶስት ሰው ጋር ያነጻጸረ ነው ቅድስትን ከሶስት ሰው ጋር ክፍሉን ከሶስት ሰው ጋር ሶስት እና ከዛ በላይ የሆኑ ነገሮችን የምናነጻጽር ከሆነ ሱፐርላቲቭ ዲግሪ እንጠቀማለን ማለት ነው choose the correct comparative adverb of each of the sentence ይለናል ሶ እዚህ ጋር አሁን ኮምፓራቲቭ የሆነው ኮምፓራቲቭ ማለት er ያለበትን መምረጥ ነው ማለት ነው of the two boys አሁን እዚህ ጋር እንደምናየው ሁለት ናቸው ሁለት ከሆኑ ደግሞ ምን ይሆናል ሃርደር ይሆናል er ያለበት ሁለት ከሆኑ ሶስት እና ከዛ በላይ ከሆኑ ደግሞ est ያለበትን ተመርጣላችሁ ሁለተኛው ላይ of your many jokes ብዙ ጆኮች አሉ that one was ይሄ funniest ምክንያቱም እዚህ ጋር many jokes ብዙ ቀልዶች ከብዙ ቀልዶች ውስጥ አንዷን ቀልድ እያነጻጸረ ነው አንዷን ቀልድ ከብዙ ቀልድ ጋር ማለት ነው ስለዚህ ምን ይሆናል funniest የሚል ይሆናል of all chair member አሁንም all ሲል ብዙ ናቸው ማለት ነው እስጢፋኖስን ከብዙ ጋር ያነጻጸረው ነው ስለዚህ ምን ይሆናል loudest of the two delegates ሰለሞን አሁን እዚህ ጋር ግን ሁለት ናቸው ሁለት ከሆኑ longer er ያለበትን እንጠቀማለን of all the Sudanese delegates አቡበከር አሁንም all ሲል ብዙ ናቸው ከብዙዎች ውስጥ አቡበከርን ከብዙ ጋር ያነጻጸረው ነው ሶ hardest ብዙ ከሆኑ
EST ያለበትን ነው የምትመርጡት ማለት ነው። እሺ ፎርሚንግ ኮምፓራቲቭ አድቨርብ ኮምፓሪዝን አድቨርብ እንዴት እንደምንሰራ ነው እዚህ ጋር። ሶ እዚህ ጋር ስንሰራ ዋን ሲለብል ከሆኑ ER እና EST ነው የምንጨምረው አጫጭር ቃላት ከሆኑ ማለት ነው። ቱ ሲለብል ከሆኑ ደግሞ ረጃጅም ወርዶች የሚሆኑ ከሆነ ሞር እና ሞስትን እዚህ ጋር እንደምታዩት ሞር እና ሞስትን እንጠቀማለን ማለት ነው። ሌላው ደግሞ ኢሬጉላር ወይም ደግሞ ኮምፓራቲቭ አድቨርብ የምንላቸው ራሳቸውን ሙሉ በሙሉ የሚቀይሩ ናቸው። ከላይ ያሉት ER እና EST ወይ ደግሞ ሞር እና ሞስት ነው። ይሄ ደግሞ ሙሉ በሙሉ ራሱን የሚቀይር ነው። ለምሳሌ ሊትል ካለ ለስ ነው፣ ለስ ካለ ሊስት፣ ሊትል ለስ ሊስት፣ ጉድ ወይም ዌል ቤተር ቤስት፣ ባድሊ ወረስ ወረስት፣ ፋር ፈርዘር ፈርዘስት፣ መች እና ሰም ከሆነ ሞር ሞስት። እሺ ዘን አሁን በዚህ መሰረት ይሄን ጥያቄ እንሰራለን ማለት ነው። fill in the blank with correct comparative form of the adverb in parentheses ይለናል። he is singing more loudly than the other singers። ስለዚህ እሱን እዚህ ጋር ዛን ካለ ER ያለበትን ነው የምትመርጡት። እዚህ ጋር ዛን አለ፣ እዚህ ጋር ዛን ስላለ ER ያለበትን ነው የምትመርጡት። ስለዚህ እዚህ ጋር ምን ይሆናል? more loudly ER ያለበት ወይ ደግሞ more ያለበት ማን ካለ ዛን ካለ ወይ ደግሞ ሁለት ሰዎች ከሆኑ ሶስት እና ከዛ በላይ ከሆኑ ደግሞ ምን እንጠቀማለን? EST እንጠቀማለን ወይ ደግሞ ሞስትን እንጠቀማለን። አንደኛው ጥያቄ ላይ he arrived blank than expected ዛን ስላለ አሁን early የሚለው earlier ይሆናል ማለት ነው። earlier። እሺ ዘን ቀጥሎ ደግሞ we worked ብላ አሁንም ዛን አለ እዚህ ጋር ዛን ስላለች more slowly ይሄ ደግሞ more ነው የሚወስደው more slowly። ቀጥሎ they called us blank in the afternoon ሶስተኛው ላይ later እንላለን። እዚህ ጋር ደግሞ እያነጻጸረ ያለው ሁለት ነገር ነው። በአፍተርኑን they called us later in the afternoon ሶ እዚህ ጋር ER እንጨምራለን later እንላል ማለት ነው። አራተኛው ላይ my mother and my sister talked እዚህ ጋር ዛን አለች። ስለዚህ more loudly more እንጠቀማለን ማለት ነው። more loudly he hits his arm ዛን አለ አሁንም ዛን ስላለ hard ለሚለው harder ER ነው የምንጨምረው እዚህ ላይ። the Spanish athlete run አሁንም ዛን አለ ስለዚህ እዚህ ጋር ምን ይሆናል? faster Ali threw the ball አሁንም ዛን ስላለ far የሚለው ላይ ፈርዘር ይሆናል ማለት ነው። ፈርዘር አሁንም እዚህ ጋር ዛን አለች እዚህ ጋር ስለዚህ ምን ይሆናል? እዚህ ጋር በቅንፍ ውስጥ ያለው ዌል ነው። ዌል ደግሞ ኮምፓራቲቭ ስናደርገው ቤተር ይሆናል ማለት ነው። ዌል የሚለውን ኮምፓራቲቭ ስታደርጉት ቤተር ይሆናል። ባድሊ ሶ አሁንም እዚህ ጋር ዛን አለች ስለዚህ ምን ይሆናል? ባድሊ ወረስ ነው። ባድ ከሆነ ወረስ ነው። ይሄ ሙሉ በሙሉ ራሱን የሚቀይር ቃል ነው። ስለዚህ ባድሊ ከሆነ ወረስ የሚለው ይሆናል ማለት ነው። እዚህ ጋር ደግሞ ኬርፉሊ ይላል more carefully ማለት ረጅም ወርድ ነው። ሁለት ቃል ይወጣዋል ኬር እና ፉል የሚል ስለዚህ ቱ ሲለብል እንለዋለን። ሶ ይሄ ምን ይሆናል? more carefully ይሆናል ማለት ነው። እሺ አሁንም ቢ ላይ በቅንፍ ውስጥ ያለውን በትክክለኛው መንገድ እንመርጣለን ማለት ነው። ሁለት ከሆኑ ER ወይ ደግሞ more የሆነውን እንወስዳለን። ሶስት እና ከዛ በላይ ከሆኑ ደግሞ most እና EST ያለበትን እንመርጣለን ማለት ነው። I speak English ይላል fluent now አሁን እዚህ ጋር ዛን አለ ስለዚህ ምን እናደርጋለን? more fluently እሺ ሁለተኛው ላይ she greeted me polite of all እዚህ ጋር all ብዙ ናቸው ማለት ነው። እሷን ከብዙ ነገር ጋር እያነጻጸራት ነው። ስለዚህ most እንወስዳለን most politely። ከላይ ደግሞ most እና more እንዲሁም ደግሞ ER እና EST
የሚጨመርባቸውን ከላይ ኦሬዲ ቴብል ላይ ማየት ትችላላችሁ ቴብል ላይ ስለተሰራ ማለት ነው ሺ ስማይል እዚህ ጋር ዛን አለ ሶስተኛው ላይ ሶ ይሄ ሞርን ይወስዳል ኢአር ወይ ሞር ወይ ኢአር ነው ዛን ካለ ማለት ነው ስለዚህ ይሄ ደግሞ ሞር ሃፒሊ እንላለን ስለዚህ ሞር ሃፒሊ ዛን ቢፎር ሞር ወይ ደግሞ ሞር ሃፒ ዛን ቢፎር አራተኛ ይሄ ግሬስፉል ረጅም ቃል ስለሆነ እንዲሁም ደግሞ ኦል ይላል እዚህ ጋር ብዙ ናቸው ማለት ነው ኦል ካለ ከሁሉም የገርሏን ዳንስ ከብዙ ሰዎች ጋር እያነጻጸረው ነው ሶስት እና ከዛ በላይ ከሆነ ደግሞ ምን እንጠቀማለን ሞስትን ወይ ደግሞ ኤስቲን ነው ሶ ሞስት ግሬስፉል እሺ አምስተኛው ላይ ደግሞ ክሊር ይሄ ደግሞ ሞር ክሊርሊ ስለዚህ could you write more clearly አሁን ይሄ ደግሞ እያነጻጸረ ያለው ምንድነው አጻጻፉን ከዚህ በፊት ካለው አጻጻፍ ጋር እያነጻጸረው ሁለት ነገር ነው አሁን ላይ ያለው አጻጻፍና ከዚህ በፊት ያለው አጻጻፍ እያነጻጸረ ነው ፕሌን ካንፍ ላይ ዛን ስላለ ይሄ ሃየር ይሆናል ማለት ነው ዛን ስላለ ሃየር ፕሌን ካንፍ ላይ ሃየር ዛን በርድስ ይሆናል ማለት ነው ሰባተኛው ላይ ኬርፉል አለ ዛን አለች ኬርፉል ረጅም ስለሆነ ሞር ስለዚህ ሞር ኬርፉል እንላለን ማለት ነው ሞር ኬርፉል ስምንተኛ ምናሉ ካን ረን ዛን አለ ስለዚህ ይሄ ምን ይሆናል ፋስተር እዚህ ጋር ኦል የሚላለ ብዙ ናቸው ማለት ነው ሶ ባድ ወረስት እንላለን እዚህ ጋር ራሱን ነው የሚቀይረው ሁለት ኮምፓራቲቭ ወረስ ሱፐርላቲቭ ስናደርገው ወረስት ማለት ራሱ ሙሉ በሙሉ ነው የሚቀይረው ሶ ባድ አለ ወረስ አለ ወረስት አለ ስለዚህ ይሄኛውን የምንጠቀመው ለሁለት ቃል ነው ሁለት ነገሮችን ስናነጻጽር ነው ወረስትን ደግሞ ሶስት እና ከዛ በላይ የሆኑ ነገሮችን ስናነጻጽር ነው he worked hardest ስለዚህ ይሄ ደግሞ ይሄንን ከሶስት በላይ የሆኑ ነገሮችን እያነጻጸረ ነው እሱ ሰርቷል ከዚህ በፊት የሰራቸውን ስራዎች ካሁኑ ስራ ጋር ሲያነጻጽረው he worked hardest እንላለን ማለት ነው ሶ ይሄንን በዚህ መንገድ እንሰራለን ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስላል ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ባይ ባይ